አብርሃምና የአሁን አብርሃም አንድ ይመስልሻል? አሁን ልጁ አንድ ነገር እንትን ካላለ ልጁ ምንስ የሆነ ውስጥ ገብቶ ተፈታተኝ ሄላ ምን እያልኩ ተፈታተንኩ። ሂጂ ወግጂ ሰይጣን፣ የሰይጣን ቁራጭ ደግሞ ምንድነው የተፈታተንኩት? መንፈሴ ነው፣ መንፈሱ ነው እየተፈታተነኝ ያለው አላለችም? ምን ነው መንፈስሽን ማስወገዳችም እንዴ? በዝሙት ብሎ ግግም አድርጎ ያዝ አድርጎ ይዞሻል። አብርሃም ደግሞ አንተ ልክስክስ። ቀጥሎ ጋሽዬ እንግዲህ እኔ አብርሃም የድሮ አብርሃም እና የአሁን አብርሃም አንድ አይደለም የሆነ ነገር ካልሆነብኝ በስተቀር እያለ ነበረ ማለት ነው። እንዴነችና እኔ ራሱ ጋይዝ መሬትና ሰማይ የተገለባበጠ ነው የመሰለኝ። የምሬ ነው የምላችሁ። ድሮ የነበረው ሌላ አሁን ያለው ሌላ። አሁን ብላ እናንተ ዝሙተኞች ሁላ ማለት ነው። ሲቀጥል ደግሞ ሴትነታችሁ እስከምትጠሉ ድረስ እኮ ነው ቪዲዮ የምትሰራች ሴትዮ ማለት ነው። ሴትነታችሁ ማለት እንደው ሴት ልጅ ልውለድ እንኳን አትሉም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እናንተ ኮፒ ሊንክም አድርጉልኝ፣ ላይክም አድርጉልኝ ማለት ነው። ዝሙተኛ ብቻ ትደግፉ። እውነቴ ነው የምላችሁ። ተቃዋሚም ደግፉ እሺ። ለነገሩ የዛች የዝሙተኛ ሴትዮ ደጋፊዎች በዛችሁ። አሁንማ በዛችሁ። እኔ ከየት እንደመጣችሁ ከየት እንደተጠረቃቀማችሁ አላውቅም። ይመስለኛል መንፈስ አላት አይደል? መንፈሱ ነው ብላለች። በመንፈሷ አፈፍ አድርጋ ያዝ አድርጋ ሳትይዛችሁ አይቀርም። እንግዲህ ፈጣሪው ናቸው። እውነቴ ነው፣ ፈጣሪው ናቸው። ሌላ ምንም የምለው ነገር የለም። ሩታዬ እንግዲህ አንድ ፊልም አቃርቶኛል፣ ስለዚህ ይጨርስልኝ አሁን በቅቶኛል ጋሽዬ ብላ እንደ ሩታ ለጋሽዬ ማለት ነው እንደ ሩታ የሚያከብረው ሰው አይቼ አላውቅም። እንደሷ ተናንሳ አንገቷን ደፍታ እንኩ ብላ እያወራች እንኩ የሚለው ያው ሁሉም ሰው የሚገባው ነገር ነው ማለት ነው። ነገር ግን ሩታ አብርሃም እንደ ሩታ ራሱ አላከበረውም። ለጋሽዬ በተአምር አላከበርከውም። አንተ አባትህ አንገት ማስደፋት ነው የምትፈልገው፣ አባትህን ማዋረድ ነው በአደባባይ። አሁን ሩታ ወረቀት ይዛ መጣችና እዚህ ጋር እንዲፈርምልኝ ነው የምፈልገው ስትለው እንግዲህ አስሬ በሰውም ይሁን አስሬ እቀልበዋለሁ አለ ማለት ነው። እንዲያው ሰባብራ አስቀምጠህ በቀለብከልን እውነት እኔ ራሱ አግዘህ ነበር ጋሽዬ፣ የምሬ ነው የምልህ አግዘህ ነበረ። ተው አግዘዋለሁ። ሰባብሮ አብርሃምን አስሮ ካስቀመጠው ሲቀልበው ለቀለብ እኔ ራሱ እችላለሁ። አስራ አስቀምጥ ቤት እውነት አስራ አስቀምጥ። እንዴ የትኛውም ሴት እኮ እውነት ለመናገር ከሌላ ሴት ጋር አሻሼ ገዳሜ ብሎ መቶ ሚስቴ ብሎ ሊይዛት አትፈልግም። እንዴ በእጁ ራሱ እንዲነካት የማትፈልግ ሴት አለች። እናንተ ትፈልጋላችሁ? ቤተሰብ እኔ አሁን ባል ኖሮኝ ከዛ በኋላ ከሌላ ሴት ጋር እየየ አሻሼ ገዳሜ ብሎ እኔ ጋር መቶ ፈጣሪ ወይ ትዕግስቱን የማይታሰበው እንደነችን የማይታሰበው የማይታለመው በተአምር የማይሆነውን ነው እና ሩታ ብዙ ነገር ትችላለች። እንግዲህ ጋሽዬ ደህና ነገር ከተፈጠረ ብዬ ነበር የመጣሁኝ እያለ ነበረ። ምን ደህና ነገር ይፈጠራል እንዴ? ልጅ በዚህ በኩል የሚያደርገው አላየህም ወይ ጋሽዬ? እኔ እኮ አንተ መውቀስ አልፈልግም። አሁን እኮ ግድ ሆኖብኝ ነው የምናገረህ። የምሬ ነው የምልህ። እዚህ ጋር ልጅ የሚያደርገው ልጅህ አይደለም አብርሃም ብል አይሻልም? እውነት በቃ ልጅህ አይደለም አብርሃም የሚያደርገውን ነገር እያየህ እንዴት አድርጋ ነው ሩታ ሰላምን የምትፈጥረው? እንዴት አድርጋ ነው ሩታ ወደ ቤቴ ልመለስ በቃ ጋሽዬ እኔ ተረጋግቻለሁ የምትለው? የትኛውም ሴት ተረጋግቻለሁ አትልም። አሽቃባጮቹ ደግሞ ማለት ነው እውነቴ ነው የምላችሁ። አንቺ ለእነሱ እያቃጠልሻቸው ነው፣ እንደዚህ እያደረግሻቸው ነው በያቸው። በቃ ኮሜንታተሮች ግን አንዳንዶቻችሁ በ100% 90% ይመስለኛል እንትን ናቸው፣ ተቃዋሚ ናቸው። በቃ ዝሙትን መደገፍ አትፈልጉም። ክርስቲያኖቹ ጾም ላይ ናቸው። የእኛም ሙስሊሞችም ደግሞ ረመዳን ደርሰዋል ማለት ነው። እና እንደዚህ ነው እያየሁኝ ያለሁት። የተወሰነው 10% ደግሞ ያው አቃጥያቸው ተመልካችን ለማቃጠል ነው የምታደርገው። ይሄ እኮ ተመልካች ለማቃጠል እኮ አይደለም የምታደርገው፣ ተመልካች ለማናደድ ብላ የምታደርገው ድርጊት ነገ ዋጋ የሚያስከፍላት ነገር እኮ ነው የምታደርገው። ነገ ልጆቿ ላይ በልጆቿ ዋጋ ያስከፍላታል። ልጆቿ የሚያፍሩበት የሚሸማቀቁበት ቪዲዮ እኮ ነው የምትሰራው ማለት ነው። እንዴ ነችና እናንተ አስቡት እስኪ እንዴ እና አንቺ ብዬ ልናገር እስኪ አንቺ ክብርሽን ዝቅ አድርገሽ ባለትዳር ወንድ ላይ ተንጠልጥለሽ ልጅ ኖሮሽ ልጅሽ አስቀምጠሽ እዛ ከማንንም የደቀልሽው ማለት ነው። አው ደቅላው ነው እሷም። ስለዚህ አሁንም እዚህ ጋር መታ አሻሼ ገዳሜ ገና ሌላ ታሪክ ለመፍጠር አሁነኛ አካባቢ ሳታገባ የወለደች ሴት መጠቋቆሚያ ነው የምትሆነው ማለት መጠቋቆሚያ። የከሌ ልጅ ሳታገባ ዲቃላ ወለደች ነው የምትባለው። ያለምንም ጭቅጭቅ በቃ ትሰደባለች፣ ትረገጣለች፣ ሰው ያገላታል፣ አያቀርቧትም። ገባችሁ አይደለም? ስለዚህ አሁን እሷ ያን አድርጋ ገና ድጋሚ በዛ ተወቅሳ የስንት ሰው መጠቋቆሚያ ሆና ዛሬ ደርሳት ገና ድጋሚ ሌላ ለማምጣት አሻሼ ገዳሜ።
እንዴ ይሄ እኮ ሰው እኮ ያፍርበታል። የሚያፍርበት ቪዲዮ እኮ ነው የምትሰራው። በተለይ ልጆቿ የሚሸማቀቁበት ቪዲዮ። እናትህ ይሄ ቪዲዮ ትሰራ ነበረ። የእናንተ እናት አሁን እንደዚች አይነት ሴትዮ የሆነ ቪዲዮ ሰርታ ቢሆን ወይም ደግሞ እንደዚህ አይነት ድርጊት አድርጋ ከዛ እናንተ ዛሬ ላይ ደርሳችሁ ያንን ቪዲዮ ስታዩት ውርጅብኛ የኮሜንት ውርጅብኛ ስታዩ ማለት ነው ምን አይነት ስሜት ይሰማችኋል? እናታችሁ አድርጋው ቢሆን የእሷ አያድርገውና አይሆንምም። ሲጀምር የትኛውም እናት እንደዚህ አይነት ቆሻሻ ተግባር ላይ ተዘፍቃ የምትኖር እናት አለችን ብዬ አላስብም። አትኖርምም። ከዚህ በኋላ ለሚመጡ ለአሁንም ላለነውም ሴቶች ደግሞ እንደዚህ አይነት ድርጊት አናደርግም። የትኛውም ሴት ታደርጋለች ብዬ አላስብም። 100% እርግጠኛ ነኝ በሴት ዙሪያ። ምክንያቱም ነገ ለልጆቿ ታስባለች። እቺ ግን የለም ወርዳለች፣ ዘቅጣለች። ለማንኛውም እኔ ስለሷ ላወራም አልነበረም። አብረን እንደር ብለው እንግዲህ ተጋድመዋል አይደለ ወይስ አባረሮች? በመሀል ተኝ ተብላለች። በዛ ላይ እውነት በመሀል አስተኟት። በቃ እሷ በመሀል አስተኝታችሁ እንደምንም ብላችሁ 6ም ሁኑ 8 ፈጣሪ ወይ ዛሬ መጥፎ ነገር ከመናገር አንተ ጠብቀኝ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እጅ ሴትዮ አንቺ ርካሽ፣ እንደው ረክሰሽ በቃ አፋችን ራሱ እንዲረክስ አደረግሽን። ንግግራችን ሁሉ ቆሻሻ ንግግር እንድናገር እያደረገችን ነው ማለት ነው። እና ይቅርታ ቤተሰብ፣ እውነት ለመናገር ሩታ ትግደለኝ። እኔ 100 ጊዜ ማለት 100 ጊዜ ሩታ ትግደለኝ። እንዴነችና ሩታ በምን ጣዕሟ ድራማ ብትሰራ ያምርባታል። የፈለግ ብታለቅስ ያምርባታል። የፈለገችው ነገር ብታደርግ የሚያምርባት ነገር ነው የምትሰራው እንጂ የወረደና የዘቀጠ ቪዲዮ አትሰራም። እንኳንም ሩታ ደጋፊ ሆንኩኝ እኔ። ኧረ አብርሃምም እወደው ነበረ እኔ በሰውነቱ ወደዋለሁ። ስራው ግን እያስጠላኝ ነው። በአሁኑ ሰዓት ስራው አስጠልቶኛል። እኔ እሱ አላቅም መቼ እንደሚመለስ። እኔ ስሰድበው ራሱ ማለት ቅር እያለኝ ነው የምሰድበው። አሁን ላይ ቅር እያለኝ አንድ ወስላታ የሆንክ ልጅ ማለት ነው። እውነቴ ነው የምላችሁ። ልሰድበው ፈልግና እርር ብንልና ሰድበዋለሁ። ግን በቃ ልሰድበው ሳልፈልግ ነው የምሰድበው፣ ስራው ስለሚያስጠላኝ። እንደው ያደድ አሁን ኖቤል መጥተዋል፣ ቀጥቅጦ በጣላችሁ። እውነቴ ነው የምልህ። እንደው አብርሃም አንስሮ በጣለ። እውነት ልክ በገባህ። እንደው ጋሽዬ ራሱ ብሏል፣ አስሬ ቀልበዋለሁ ብሏል። አስረህ ቀልበው ጋሽዬ። እኔም ይኸው ቡታጀራ ነው ያለው፣ እተባበረሃለሁ። በቀለብ ዙሪያ በቀለብ ዙሪያ ድብና አድርጌ ነው የምተባበረው። ከዚች ሴትዮ ርቆ ታስሮ ቤት ከተቀለበ እውነት እኔም እቀልብሃለሁ። የምሬ ነው የምልህ። እኔም እቀልብሃለሁ። እንደው በታሰርክና ጉድ በሆንክ፣ በታሰርክና ጉድ በሆን። ለነገሩ ጋሽዬ አያስርህም። ምን ያስርሃል? መንፈስ ይዞታላ። መንፈሱ ነው የሚያስቸግረኝ ብላለች። መንፈስ ይዟታል። መንፈስ የሌለባት ሴት መቼም በአደባባይ ልጅ ቤት አስተኝታ አትማግጥም፣ ወታ ማለት ነው። ከመማገጥ እኮ አይተናነስም። ምንም አላደረጋችሁም አትባሉም። ከዚህ በፊትም ተጋድማችሁ ይሆናል። ይህንን አክል እኮ በነፃነት እንደው ሰው ምን ይለኛል አይባልም። ፈጣሪ ምን ይለኛል፣ ፈጣሪ ይቆጣኛልም አይባልም። በቃ ነውር ነገር በአደባባይ ይሰራል ማለት ነው። ፈጣሪው ትዕግስቱን ስጠኝ። እንደው ይቅር በለን። ሁላችንም ወንጀለኞች ነን፣ ግን እንደናንተማ አልወረድንም። እንደናንተ ወንጀል አላከማቸንም። እውነት እኔ በምላሴ ይሄ ሰሞን አከማችቼ ሊሆን ይችላል ማለት ወንጀል ሰብስቤ አጠራቅሜ ሊሆን ይችላል። ግን እንደናንተ በእናንተ ስራ አላጠራቀምኩም። ሩታ ውሳኔሽ ትክክል ነው። አዎ ትክክል ነው። አስፈርሚው፣ እውነት አስፈርሚውና ልክ አስገቢው። ሌላ ደግሞ ድራማ ነው ወይስ እውነት ነው? እውነቱን ተናገር የምትሉ ልጆች አላችሁ። እኔ አብርሃም በሚያደርገው ነገር ድራማ ነው ብዬ አላስበው። ግን በዚህ በኩል ያለው ደግሞ እኔ እንደ ድራማ ነው የምቆጥረው ማለት ነው። መቼም እኔ ሩታዬ ድራማ ነው ወይ ብላት ድራማ እንኳን ቢሆን አዎ አትለኝም። ይሄ ማንንም አዎ አይልም ማለት ነው። እና አብርሃም በሚያደርገው ድርጊት ልጁን እዚህ ጋር ከሚስቱ አራስ ሚስቱን ትቶ ከዚች ሴትዮ ጋር እስከ መሳሳም እራት እስከ መጋበዝ፣ ሲቀጥል ደግሞ ንግግራቸውና ድርጊታቸው እንደ ፍቅረኛሞችና እንደ ባለትዳር ሰዎች ሲሆኑ እውነት ለመናገር የእነሱ ሁኔታና የእነሱ አክት እኔ ድራማ እየመሰለኝ አይደለም። የሆነ ልጅቷን እየበደሏት ወይም ደግሞ ልጅቷ ላይ እየተጫወቱ ነው እየመሰለኝ ያለው ማለት ነው። ሩታ ድራማ መስሏት ሊሆን ይችላል። ድራማ ነው እየሰራን ተብላ ሊሆን ይችላል። ግን እኔ እየጠረጠርኩኝ ያለው ሌላ ነገር ነው ማለት ነው። ውድ ቤተሰቦች ይቅርታ አድርጎልኝና፣ ምክንያቱም የሚያደርጉትን ነገር ስለሚያስጠላ፣ ህዝብ ዘንድ ያስጠላል፣ ፈጣሪ ዘንድ የሚያስቆጣ ነው። ቤተሰብን የሚያዋርድ ስራ ነው የሚሰሩት። ተዋረዱ እናንተ። ሁለቴ አትዋረዱም። ተዋርዳችኋል እኮ ቡታጀራ ሳይቀር አዋርዳችኋል። ጋይ ሰላም ሆኖልኝ በያላችሁበት